በኢትዮጵያ ድርቅ ከተከሰተ በኋላ የእርዳታ እጆችን ከመዘርጋት ይልቅ ችግሩ እንደሚከሰት አስቀድሞ የተተነበዩ የአየር ሁኔታ መረጃዎችን በአግባቡ መጠቀም ላይ ሊተኮር ይገባል ተባለ። ይህ የተባለው የአፍሪካ ሜትሮሎጂ ሶሳይቲ ከኢትዮጵያ ሜትሮሎጂ ኢንስቲትዩት ጋር በመተባበር የተዘጋጀ ኮንፈረንስ ላይ ነው። ከዓለም አቀፍ የሜትሮሎጂ ተቋማት የተውጣጡ ተሳታፊዎችና ሌሎች የሀገራቱ የሜትሮሎጂ ማህበረሰብ አባላት የተሳተፉበት ይህ የመጀመሪያው ነው የተባለው ጉባኤ ኢትዮጵያ እንድታዘጋጅ መመረጧ ለቱሪዝም ዘርፉም አስተዋጽኦ እንዲኖረው የሚያደርግ መሆኑን በመድረኩ ተገልጿል። የአየር ንብረት ለውጥም ሆነ እንደ ድርቅ ያሉ የተፈጥሮ ክስተቶች በኢትዮጵያና በዓለማችን ከፍተኛ ማህበራዊና ኢኮኖሚያዊ ቀውሶችን እያስከተሉ ያሉ ተያያዥ ክስተቶች ናቸው። የአየር ንብረት ለውጥ በተለይም የሙቀት መጨመር፣ የአየር ሁኔታ ምስቅልቅል በከፋ ሁኔታ እንዲከሰት ምክንያት እየሆነ እንደሚገኝ ተገልጿል። ይህ የተገለጸው በዓለም አቀፍ ደረጃ በተለያዩ ጆርናሎች የጥናት ውጤቶቻቸውን ያቀረቡ የተለያዩ ተመራማሪዎች ልምዳቸውን ያካፍሉበታል የተባለውና የአፍሪካ ሜትሮሎጂ ሶሳይቲ ከኢትዮጵያ ሜትሮሎጂ ኢንስቲትዩት ጋር በመተባበር እዚህ አዲስ አበባ የተዘጋጀ ኮንፈረንስ የመክፈቻ ስነ ስርዓት ላይ ነው። ዛሬን ጨምሮ ለ3 ቀናት በሚቆየው በዚህ ኮንፈረንስ ላይ ለወጣት የዘርፉ ባለሙያዎች የተለያዩ የልምድ ልውውጦች እንደሚደረግም ይጠበቃል ነው የተባለው። በኮንፈረንሱ የሜትሮሎጂ ትንበያ ድንበር ተሻጋሪ በመሆኑ ሀገራት ተቀራርበው መስራትና አቅማቸውን መገንባት እንደሚኖርባቸው ተመላክቷል። የአየር ጠባይ የአየር ሁኔታ በሀገሮች ዳር ድንበር የማይወሰን ነው። ድንበር ተሻጋሪ ነው። በሆነ አካባቢ ላይ የሚፈጸም የሜትሮሎጂ ክስተት ወደ ሌሎች ሀገሮች የሚዛመትበት ሁኔታዎች አሉ ማለት ነው። ስለዚህ የዝናብ መገኘት አቅምንና አለመኖርን የሚወስኑ ዓለም አቀፍ ገጽታዎች ስላሉ እነዚህን የበለጠ በሳይንሱ የሜትሮሎጂ ክስተቱ ተለዋዋጭ የሆነ የመጣውን ሁኔታዎችን ለመገምገም እንደገና ደግሞ ታማኒነት ያለው ተደራሽ የሆነ ቦታ ተኮር የሆነ የአየር ጠባይና የአየር ሁኔታ ትንበያዎችን በመስጠት ሕይወትና ንብረትን ከአደጋ መጠበቅ የሚያስችል አቅምን ለመገንባት ትልቅ አቅም ይፈልጋል ማለት ነው። በየሀገራቱ የሚመዘገቡ የሜትሮሎጂ መረጃዎችን መለዋወጥና እንደ ጎረቤት ኬንያ ያሉ ሀገራት ጋር መስራት አስፈላጊ መሆኑን የሚገልጹት ዋና ዳይሬክተሩ በዚህ ጉባኤ ላይም ከተለያዩ ሀገራት የተውጣጡ የዘርፉ ባለሙያዎች ልምዳቸውን እንደሚያካፍሉም ተናግረዋል። በተለይ በዓለም አቀፍ ደረጃ በተለያዩ ጆርናሎች በዓለም አቀፍ እውቅና ባገኙት ጆርናል ላይ በርካታ የምርምር ውጤቶችን ያሳተሙ ባለሙያዎች ልምዳቸውን የሚያካፍሉበት መድረክ ስለሆነ እንደ ኢትዮጵያ ሜትሮሎጂ ትልቅ ይሄ ልምድ የሚቀሰምበት ነው ማለት ነው። ስለዚህ ኢትዮጵያ መሰል የዘርፉ ጉባኤዎችን ለማስተናገድ መመረጧ ከኮንፈረንስ ቱሪዝም የምታገኘውን ገቢ ከማሳደጉ ባለፈ በርካታ ሰዎችን ወደ ውጭ ልኮ የልምድ ልውውጦችን ለማሳደግ የሚወጣን የውጭ ምንዛሬን እንደሚቀንስም አክለው ተናግረዋል። የአየር ጠባይ ለውጥ ኮንፈረንስ ወይንም ኮፕ 32ን ለማካሄድም ኢትዮጵያ ሰፊ ዝግጅቶች እያደረገች እንደምትገኝም አክለው ገልጸዋል። የአየር ጠባይ ለውጥ ኮንፈረንስን በተለይ ኮፕ 32ን ለማስተናገድ ሀገራችን ሰፊ ዝግጅት እያደረገች ትገኛለች። ከሱ ቀደም ብሎ ደግሞ የተባበሩት በየነ መንግስታት የአየር ጠባይ ለውጥ ፓናል በሚቀጥለው እንደ አውሮፓ አቆጣጠር ኦክቶበር 2026 በኢትዮጵያ አስተናጋጅነት በሀገራችን በተለይ የኢትዮጵያ ሜትሮሎጂ ደግሞ የዛ ፎካል ዋና ተጠሪ ከመሆኑ አንጻር ለኮፕ ዝግጅት የሚያግዘውን የተባበሩት የበየነ መንግስታት የዓለም በየነ መንግስታት የአየር ጠባይ ለውጥ ፓናልን ተቀብለን እናስተናግዳለን ማለት ነው። በኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና መስሪያ ቤት ለ3 ቀናት የሚካሄደው ጉባኤ በኢትዮጵያም ሆነ በዓለም ሀገራት ፈተና የሆነውን የአየር ንብረት ለውጥን ተከትሎ የሚመጣ ድርቅን ለመከላከል የሚወሰዱ የጋራ የመፍትሄ ሀሳቦችና የጥናት ውጤቶች ይቀርቡበታል ተብሏል።